እንኳን ለ1446ኛው የረመዳን ጾም በሰላም አደረሳችሁ። እንግዲህ የመላው እስልምና እምነት ተከታዮች በሙሉ ዛሬ እንግዲህ የተገኘሁት በአውቶቡስ ተራ የሚገኘው የአባድር ትምህርት ቤት ነው። ዋናው ዓላማው እንግዲህ በቢላሉል ሀበሽ አማካኝነት የሚካሄደውን የጾም ማስያዣ ፓኬጅ እዚህ ለአቅመ ደካማ ወገኖቻችን እህት ወንድሞቻችን የመስጠት ፕሮግራም እዚህ ነው የሚካሄደው። ውስጥ ላይ ያለው ምን ይመስላል የሚለውን አብረን የምንከታተል ለሚሆነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ሁኑ። ድነት ጉርሻ በስስት ተጠብቃ ረመዳን ከሪም ላንቺም። እዚህ ጋር በእድሜም ትንሽ ገፋ ያሉ እናት አባቶችን እንዲሁም እህት ወንድሞች የጾም አስቤዛ ይዘው እየሄዱ አይተናል። ምን አይነት እንቅስቃሴዎች ሲካሄዱ ቆይተዋል? ቢላል ሀበሽ ከተመሰረተበት ጀምሮ ያው አቅመ ደካሞችን ወላጆቻቸውን በሞት ያጡትን በጣም ችግረኛ የሆኑትን ለችግር የተጋለጡትን በየጊዜው የአስቤዛም ድጋፍ፣ የአልባሳትም ድጋፍ፣ የትምህርት ቁሳቁስ ድጋፍ የመሳሰሉትን ሲያደርግ ነው የቆየው። አሁንም ደግሞ ልክ የበዓላት ወቅት ሲመጣ ደግሞ አሁን ላይ ካለው ደግሞ የኑሮ ውድነት ጫናም አንጻር ሰዎች ጾማቸውን ተረጋግተው እንዲያሳልፉ ከሌሎች ካላቸው ሰዎች በመቀበል ለሌላቸው ሰዎች እነዚህ ነው ዋና የሚባሉትን የረመዳን አስቤዛዎች ድጋፍ ማድረጋችን ያው ትልቅ እርካታን የሚሰጥ ተግባር ነው። አሁን ሰው እንግዲህ ምናልባት ምን እንሰጣለው ሊል ይችላል። መስጠት ማለት ገንዘብ ብቻ የሚመስለን ሰዎች ልንኖር እንችላለንና በረመዳን ወር በተለይ ደግሞ የሰደቃ ኸይራት የሚሰሩበት ጊዜ ነውና እንዴት አይነት ተግባራት ላይ ብናሳልፍ ታያል? በአብዛኛው ምንድነው ግዴታ ሰውን ስትረጁ ግዴታ ትልቅ ነገር ብቻ አይደለም መስጠት ያለብሽ። አንዲት ሂጃብ ራሱ ትልቁም ነገር አላት። ስለዚህ ከአልባሳት ጀምሮ ከጫማ ጀምሮ ከትምህርት ቁሳቁስ ጀምሮ ከመሳሰሉት ጀምሮ ያለሽን 5 ኪሎ ሩዝ ያለው ሰው 5 ኪሎ ሩዝን ቢያመጣ ዛሬ መብላት ያልቻለ ሰው ልጆቹን መመገብ ያልቻለ ሰው ይመጣል። ለዛ ተሰጫለሽ። ግዴታ የተሟላ ብዙ ፓኬጅ መሆን አይጠበቅበትም። ሰው ባለው ነው። 1 ኪሎ ዱቄትም ለሌለው ሰው ማተር ያደርጋል። ስለዚህ ያለንን ነገር ያቅማችንን መተን ብንሰጥ በአቅራቢያችን በጎረቤቶቻችን ያሉ ለችግር የተጋለጡ ትምህርት ቤት ውስጥ ልጆች ሲሄዱ ምሳ ቋጥረው መሄድ ያልቻሉት እነሱን ብናስብ ትልቅ ተግባር ነው። በእነዚህ ነገሮች ላይ ብናሳልፍ ብዬ አምናለሁ። ቢላሉል ሀበሽ እንግዲህ በእንደዚህ አይነት ተግባር ላይ ከኖረ እጅግ ረጅም ጊዜን አሳልፏልና በዚህ አመት ምን ያህል ሰው መጥቷል ተብሎ ይጠበቃል ይሄንን አስቤዛ ለመውሰድ? እስካሁን ድረስ ወደ 745 አካባቢ ነው በሊስት ያዝ ነው። እንግዲህ ከዛ ውስጥ እየመረጥን በፌዝ እያረግን ነው እየጠራን ያለ ነው። ዛሬ ከ400 በላይ አካባቢ ሰዎች በዛሬው ቀን ይገኛሉ። በነጋው እንቀጥላለን። ቀጣይ ደግሞ ለተቋማቶችም ደግሞ የምናደርገው ድጋፍ አለ። መስማት የተሳናቸው አሉ፣ ማየት የተሳናቸው አሉ። ከኛ ተወስደው ደግሞ ለወረዳዎች በችግር ላይ የሚገኙ አሉ። ለተቋማቶች ደግሞ በቀጣይ ቀናቶች ደግሞ ያለንን ደግሞ እናጋራለን፣ እናካፍላለን። አሁን ላይ በቀጥታ ከኛ ጋር በትምህርት በድጋፍ የምንረዳቸው ልጆች ነው የጠራ ነው። ሌሎች ደግሞ ማመልከቻ አስገብተው የሚጠባበቁ ይኖራሉ። ቤታቸውን ሄደን ዘይረን በአቅም ማነስ ደግሞ ቋሚ ድጋፍ ልናደርግላቸው ያልቻልናቸው አሉ። እነሱን ሁሉ በፌዝ እያደረገን እንደተረከብ ነው ከሰዎች እንዳገኘ ነው ለሰዎች መልሰን እናስረክባለን። ምናልባት ስለ መልካም ስራ ስለ በጎ ስራ ስናወራ ማህበረሰቡን በምን አይነት መንገድ መጥራት ትፈልጊያለሽ? ምን አይነት መልእክት ማስተላለፍ ትፈልጊያለሽ? በቃ ያላችሁን ነገር 1 ኪሎ ዱቄት፣ 1 ኪሎ ሩዝ፣ 1 ሊትር ዘይት በጣም ትልቅ ዋጋ አለው። ለኛ ትንሽ ሊመስለን ይችላል ስንሰጥ፣ ግን ደግሞ መቶ ችግሩን ለሚነግርሽ ሰው ደግሞ የእለት ጉርስ ቀላል አይደለም። የእለት ጉርስ የሚያክልን ነገር መስጠት በራሱ ትልቅ ነገር ነውና ያለንን ነገር እንስጥ ነው። ብስሚላሂ ረህማኒ ረሂም። እንግዲህ ቢላሉል ሀበሻ ከተመሰረተ ጀምሮ ከ1996 ጀምሮ ማለት ነው ያው ረጅም ጊዜ አድርጓል ማለት ነው እና ይህን ስራ ሲጀምር ከ20 ዓመት በላይ አድርጓል። ስለዚህ ዋና ምንድን ነው እንግዲህ ከድህነት ወለል በታች ለሚገኙ የማህበረሰብ አካላትን በተለያዩ በጎ አድራጎት ስራዎችን ያው እየደገፈ እያገዘ መጥቷል ማለት ነው። ያው ጾሞች ሲመጡ ብዙ ጊዜ ተኩር አድርጎ የሚሰራው ምንድን ነው በቃ ምስኪኖች፣ አረጋውያኖች አሉ፣ ልማዎችም አሉ፣ እናት አባት ወላጅ አልባ የሆኑት እነሱን ማዕከል ያደረገ ስራ በአስቤዛ መልክ እንደዚሁም ትምህርት ለላቸው ትምህርት በማስተማር ከኬጅ ጀምሮ እስከ ዩኒቨርሲቲ ስኮላርሺፕ ያገኙትም ድህረ ምረቃ ድረስ ተኮር አድርጎ ያው እየሰራ ይገኛል እና ስፔሻሊ ግን በረመዳን ጊዜ ምንድነው በቃ እነዛ ድሃዎችን ምንም ከድህነት ወለላ በታች የሆኑትን የተቸገሩትን በመርዳት በማገዝ እንደዚህ የታመሙት ራሱ በመንከባከብ ከኤችአይቪ ኤድስ ጋር የሚኖሩትን እነሱ በማከም የተለያዩ ድጋፎችን የጤና መታከማቸውን ራሱ የጤና ብን አባል በማድረግ የተለያዩ ድጋፎችን እያደረገ ያው ለረጅም ጊዜ መጥቷል ማለት ነው። እዚህ ምን ያህል አባላቶች ይገኛሉ? በጣም ብዙ በጎ አድራጊ ወጣቶችን እያየሁኝ ነበርና ምን ያህል አባላት ይዟል?
እዚህ አባላት አሁን የያዘው አሁን ዛሬ ለዚህ 1446ኛውን ጥሪ ስናደርግ ለ400 አባላት ያው ይሳተፋሉ ብለን እያደረግን ያለ ነው። ይህ ሂደትም ያው ከ400 ሰዎችን ለዛሬ ያው ተሳትፎ ይሄ የአስቤዛውን ጉዳይ እንዲደግፉ አድርገናል ማለት ነው። በጣም ጥሩ። የሰውስ ምላሽ ምን ይመስላል? እናንተ ጋር ደግሞ መጥቶ በሂደት ያያችሁት ለውጥ ምን አለ? ሰው በቃ ደስተኛ ነው። ምክንያቱም ይሄ በየአመቱ ሁል ጊዜ የሚደረግ ነው። ረመዳን ማለት ያው የረሂማ እንግዲህ የእዝነት ወር ነው። ስለዚህ ይህን ወር በጉጉት ነበር ከአመት እንግዲህ ወር በጣም ለማህበረሰቡም ለሙስሊም ማህበረሰብ በጣም ውድ ቀን ነው። ስለዚህ እቺ ቀን እንግዲህ በደስታ ነው እንግዲህ ሲመጣም ስንሸኛውም በደስታ እየመረቀ ዱዓ እያደረገ ነው እና ያ ዱዓም ራሱ እንግዲህ ረመዳን ነው ሁላችን ተጠቃሚ እንድንሆን ብዙ አስተዋጽኦ እያደረገ መጥቷል ማህበረሰቡ ማለት ነው። ህብረተሰቡ ደስተኛ ልል ፈልጋለሁ። እንግዲህ የረመዳን ወር ደግሞ ከተለዩት ከ11 ወራቱ ከአመት ውስጥ ካሉ ከ11 ወራት ውስጥ በተለየ በጣም ያርምሞ የጽሞና ከፈጣሪ ጋር ደግሞ በደንብ የምንቀራረበት የምንገናኝበት ጊዜ ነው። ጾሙን እንዴት እናሳልፍ ይላሉ? ጾሙ እንግዲህ ያው እኔ የምለው እንግዲህ እንደ ቢላል ሀበሽ የቢላል ሰራተኛ ማለት ነው እንግዲህ ያው ለነገር ምንድነው አሁን ያለንበት ወቅት እንግዲህ የመደጋገፍ የመተጋገዝ የመረዳት ጊዜ ነው። ስለዚህ ሁላችንም በምንችለው አቅም ያው ያለውም የሌለውም ነገር እንግዲህ ያው ከጎረቤት ጀምሮ ማለት ነው ያለውን ነገር በመደጋገፍ በመጠያየቅ ያለው የሌለው ሰው ደግሞ ያለው ሰው በእርዳት መተጋገዝ። ስለዚህ ይሄን ነገር ደግሞ እኛ ራሳችን በራሳችን የምንዳግፍና የምንታገዝ ከሆነ ከአላህ ጥልቅ ነገር አጅር እናገኛለን። ስለዚህ ይሄ ወር እንዳያመልጠን ሁላችንም የሚመለከት አካላት ያው መሽቀዳደም አለብን። ስለዚህ ያ ነገር መስራት እንዳለብን የሚል ሀሳብ አለኝ ማለት ነው። ብቃለች እንኳን አደረሱት። እንኳን አብሮ አደረሰን። እንግዲህ በየአመቱ ደግሞ ጾም ማስያዣ ላይ እንደተለመደው የረመዳን የጾም አስቤዛ እዚህ እየተሰጠ ይገኛል። እርስዎ ምን ያህል ጊዜ መጥተዋል እዚህ? ቆይቻለሁ። ሁለተኛ እያለ ነው ልጄ ሁለተኛ እያለ ነው የመጣሁት። አሁን እንትን ነው 12 ነው። ረመዳን ከሪም። አላህ ይከርማችሁ በረካ ሁኑ። ቢላሉል ሀበሽ ነው ደግሞ የምንገኘው። እንደተለመደው እንግዲህ በየአመቱ የአስቤዛ የጾም ማስያዣ አስቤዛ እዚህ ጋር እየተሰጠ ይገኛል። ምን ይሰማችኋል? እኔ ቢላል ሀበሽ በጣም በተቸገርኩበት ሰዓት አልሐምዱሊላህ ሀይር ስራቸውን አላህ ያብዛው። ልጄ ማሁ ማትሪክ አስተምረው ነው ከአስቤዛ ጀምሮ ቤተሰው ነኝ። አልሐምዱሊላህ እጅግ በጣም ለኔ አይን ናቸው። እስከነ ካዳሚዎቻቸው አላህ ትልቅ ቦታ ያድርሳቸው። ምንም ምለው የለም ስለነሱ ያንሰኛል። ረመዳን ጾምን እንግዲህ 11 ወር ሙሉ በተለያየ አይነት የስራ ሀጃ ውስጥ ልፋት ውስጥ ኖረን ደግሞ አንድ ወሩን ደግሞ ከአምላክ ጋር በደንብ የምንገናኝበት ወቅት ነው። ጾሙን እንዴት ብናሳልፍ፣ ሁሉም በየቤቱ ደግሞ እንዴት አይነት ጾም ቢያሳልፍ ይላሉ? ያው ቀለብ ብቻ አይደለም ጾም ማለት ወንጀል ማራገፊያ ነው። አላህ ሂዳ ይስጠን። እናንተም አላህ ሀይር ስራችሁ ይቀበላችሁ። ምሰሩትን ሁሉ አላህ ይመዝግብላችሁ። እንደዚህም ደግሞ ሌላውም ለባሰበት ቢሰጥ እኛም ደግሞ ተለውጠን ለመስጠት ብንበቃ ሁሌ ቢላል ሀበሽን ባናስቸገር አላህ ስራችን ያሳምርልን ነው ምለው። ያለውም ደግሞ ለባሰበት ቢሰጥ እንደነሱ ቢደክም ካላህ ያገኛል ነው ምለው። ባለን ተካፍለን ለምስኪኖቹ አብልተን ምን ብለን ተካፍለን የባሱ በእኛ የባሱ ስላሉ በጣም ለዛም ሰው አላህ ይድረስልን ያ ረቢ። አላህ ጥሩ ያርግልን። መጪውን ወር ሙሉ እንግዲህ ረመዳን ጾምን የምንጾምበት ወር ነው። የእንኳን አደረሳችሁ መልእክታችሁ እንዲሁም ደግሞ ቀረ የምትሉት ካለ በዚሁ አስተላልፉ። ረመዳን አላህ ወንጀላችንን ያራግፍልን። እናንተም ለትልቅ ቦታ ድረሱ። ልጅ እኛን አክብራችሁ እንደምታስተናግዱን አልሐምዱሊላህ ረቢል ዓለሚን። እኛ ወንጀላችን በዚህ የምናበቃበት ለሌላ ወንድም ሰደቃ የምናወጣ ሰው ያላህ ያርገን። ምድሩን አፍክታ ሰማዩ እንኳን አደረሳችሁ እናቴ። አብዶ አደረሰ አልሐምዱሊላህ ረብል ዓለሚን ኑርንል። ሰላም አለይኩም ወራህመቱላሂ ወበረካቱ። ቢላል ሀበሻ ሁሉም ነገሩ በስሙ አላህ በራህመቱ በተውፊቁ በለጠ አላህ አድርገው። ቢስሚላህ ቢላል ሀበሽ እንግዲህ ጾም መያዣ ላይ በዓላት ላይ እንደዚህ አይነት የበጎ አድራጎት ተግባራትን በተለያየ መጠን ደግሞ አስቤዛዎችን በመስጠት ረጅም ጊዜ ቆይቷል። እንግዲህ እናንተስ በዚህ ጉዳይ ምን ይሰማችኋል? ደስታ አላህ ያስጣችሁን፣ የኛ እንዲረዳችሁን አላህ ይረዳችሁ። እናንተን የኛም ደግሞ ረጂ አላህ አድርገን ነው እንላ።
ያው ቢላል ሀበሻ ሁሌ ስሙ ራሱ በትልቁ አላህ አድርግልን። ያው ደስታ ይሰማላን። አሁን ያው አልሐምዱሊላህ ያው በሁሉ በትልቅ ነገር እኛም ልጆቻችን ገና እናንተ ተከታይ አላህ አድርገው አልሐምዱሊላህ ረብል ዓለሚን አላሁመ ሰሊ እንግዲህ ያለነው የመጀመሪያው የረመዳን ጾም ቀኑ ላይ ነው የምንገኘው። ረመዳንን እንዴት ነው የምናሳልፈው? ብዙ ጊዜ እንግዲህ 11 ወራት ሙሉ ድካማችን ልፋታችን ሙሉ ኑሮ ደግሞ በዚህ አንድ ወር ደግሞ ትንሽ እርፍ ብለን ከፈጣሪ ጋር ተገናኝተን በጾም በጸሎት ደግሞ ከፈጣሪ ጋር በደንብ የምንቀራረብበት ጊዜ ነው። ረመዳንን እንዴት እናሳልፍ? ለመላው ለሚመለከታችሁ ሰው በሙሉ ረመዳን ወር ላይ ምንድን ነው የምታሳልፈው? በደስታ ነው የምናሳልፈው። ደስ ብሎኝ ወላሂ በደስታ ነው የምናሳልፈው። አለ ወላሂ የሰጣ እያጠጣ እያበላን ነው። ምንም ደስ ብለን ነው የምናሳልፈው። ረመዳን ወሩን እንዴት እናሳልፍ ይላሉ እናቴ? እኔ አልሐምዱሊላህ እኔ መቀንና ማታ በደስታ ነው ወላሂ በድዋ በሰላት ያው በፋቲያ እንደዚህ ነው በዳዋ በሱ ነው ብናሳልፈው አልኩት። ያላ ያ ረብል ዓለሚን አልሐምዱሊላህ ረብል ዓለሚን ደስታ ዘንድሮ ረመዳንማ እንደውም ተሌላ ጊዜ ለየት አለልኝ ወላሂ ዘንድሮማ በጣም ደስ ብሎኛል። ደስ ይበላችሁ። ረመዳን ከሪም አሁንም ረመዳን ከሪም አልሐምዱሊላህ ረብል ዓለሚን